ወይ መድኃኒት አለ ወይ ይገርማል እኮ እንደው እንደው ምን ሲል ነው አሁን እዚያ ውስጥ የገባ? እባክሽ ምን ሲል ነው ምን ሲል? ኧረ ተወኝ አየህ፣ እኔ ምኑን አወኩት ብለህ ነው? እንደው ግራ ገብቶኝ አይደለኝስ። እኔ ነበርኩ መሄድ የነበረብኝ እኮ ፀሐይ። ዘላለም እኮ ዝም ብሎ ነው እኔ ካልሄድኩ የሚል። እኔ ምን ይፈጠራል እኔ ብሄድ? አንተ ደግሞ እዛ ገጥመህ ደግሞ ሌላ ችግር ውስጥ ትገባ። እሱ ዘላለም ይሻላል እንጂ እንደው በስነ ስርዓት እንትን የሚያናገራቸው። አንተ ደግሞ የሆነ ነገር ሲሉ ደግሞ ገጥመህ ደግሞ ሌላ ችግር ውስጥ ልጁን ጨምረህ ተከተው። እንደው ምንም የማያውቅ ልጅ መተውት የሆነ ምን ይሆን በምን ይታወቃል? ያንማ እየተናገርኩ እየለፈለፍኩ እኮ ነው። አምልጦኝ ወጣ። እኔ እኮ አውቄዋለሁ እኮ እኔ። አንቺማ ህልም አየሁ ቀጠቀጠኝ ስትይ ነው እንትን ይኸው በአንድ ጊዜ ሳይውል ሳያድር አንተ እንኳንም ግን አንተን አላገኝም። አያላጋጅ እንኳን ምን ያረጉኝ ነበር እኔ ያገኝ አንተም ቢያገኝ ሆኖ ጉጉሾው ነው እንጂ ቅልጥም ቢሮ የሚጥልህ በስተዋል ቀልጥሞ የጣለህ ይኸው። ግን ወንድ ነሽ ምን ለዚህ በቃሽና እስር ቤት አድረሽ አይደለም? ወንድም ወንድ ነኝ እኮ ግን ሲያስፈራሩ አቤት እንደው እኮ ሙች እንደነገው ምን አሉህ? ምን አሉህ? ያው እንትን አለ መጀመሪያ እንዲህ ነው። የት ነህ አንተ? የት ነው ሀገር ሰፈር ምናምን አለ። በዚህ በኩል አድርገህ እንደዚህ በዚህኛው እንደዚህ በዚህ ተገበያ የምንመለስበት የለም። በዚህ አይደል እንትን ነው እኮ እዚህ ጋር እንትን አድርጓል። ምንድን ነው እዚህ ምንድን ነው ያርብልም? ሶስት ማዕዘን ነው እንደዚህ እንትን ያለው ማያረጋቸውን ነው ግን ፖሊስ ዘላለም ለምን ሄደ ጠፋ ብዬ ስላደለ እንዴት ለምን ደግሞ እንደዚህ የምትይ ደግሞ የማታመጪ የለሽ ምናምን ብሎ እንትን አለኝ። ዝም አልኩ ነው የምላርክ። እኔ እኮ ያልፈለኩበት እንኳን ቦታ የለም እኮ ፈርቻለሁ። ሲጀመር ታውቆኛል። እኔ አሁን እንደው ምን እንደማረግ ግራ ገብቶኛል እኮ። አሁን ከማወቅም አልፎ በህልምሽ አየሽ እኮ አንቺማ። እሱም እኮ ህልም አየሁ እያለ ሲነግረኝ ነበር። እንደው እኔ እንደውም ነገር አልቆጠርኩም። መሬት ጠባትልም ተቤት እንዳትወጣ ብዬ ሳታልል ቆይቼ ጓዳ ስገባ አይደል እንዴት የጠፋኝ። አሁን ምን ላድርግ? ዝም ብዬ ልድ አሁን ታርና ወይ አብረን እንሄዳለን እንጂ እኔም ጉንፋን አሞኝ ዝም ብሎ ያታንከኛል። ግራ ገብቶኝ እኔም ዝም ብሎ ሲጨንቀኝ ነው ያደርኩ። እና ምን ይሻላል ፀሐይ? ምን ይሻላል አሁን? እንዴት ነው የምችለው? ተናግሬ ሳልጨርስ መጀመሪያ እንደዚህ አለኝ። ቆይ ስምህን ሲጠይቅህ ምን አልክ? ስምህን ሲጠይቅህ እኔ ነው አልኩት። አቤት አለሜ ይለኛል፣ አብጉ አለሜ ይለኛል አልኩት። ዋና ስም ማን ነው ሲለኝ ዋና ስም የለኝም፣ ግን ማንጎም ይሉኛል፣ ብርቆ ግን ነው መሰለኝ ዋናው አልኩት። ይኸው ስምህን እንኳን ጠፍቶህ ነው ወይስ ረስተኸው? እንጃ ድንግርግር ያለኝ ስብት ኋላ የአባትህ ስም አለኝ አብዋ አልኩት። ዋና ስም የለውም እንዴት ምናምን ስነ ስርዓት ያዝ በቀለጃ ለጣሪያ ማለት እንደዚያ ሲለኝ በመጠጥ አለን ሽንቴ ግጥም አለ። ኋላ እሱ አይተው ያብጓ ልጅ ነኝ አልኩት። ያብጓ ልጅ ነኝ ጋለዛዜም ልጅ ነኝ አልኩና ሳለቅስበት ጊዜ እንደው ፈጣሪ ይቅር በለኝ። እንደው አንድ ነገር በሆነ ይሄ ልጅ ምን ይሆናል ስል ሌላ ነገር ይዞ ቢመጣ ምንም የማያውቅ ልጅ ያ ሌባ ልጅ ነው። ያ ነው እንደ ልጁን ጨምሮ ሌላ ውስጥ የከተተው። እኔ ሲጀመር እኮ ከቤት አልወደደውም ያን ልጅ። እንደው ቢመጣም አልወደድኩም። የለም ብዬ እኮ አባረር የተድጇል ይዛን ቀን ኋላ እኮ ነው የጠፋኝ ልጁ። የለም ብዬዋለሁኝ አትወጣም ተቤት ዛሬ ብዬ እኮ ተነጋግረን እኮ ነው ጠፍቶኝ ሄደ። መቼም ታውቋለህ። እኔ እኮ ሰፈር ውስጥ ራሱ አይቼው አላውቅም ነበር። እንደው ከየት ነው የመጣ? አልፎ አልፎ ይመጣል ይሄዳል። የት ውሎ እንደሚመጣ ምን እንደሚሰራ ሁሉ እኮ አላውቅም። ያ ቢሻው የሚሉት ጓደኛው አይደል? እንዴት ጓደኛው ነው እኮ። ያ ቢሻው እኮ አሁን መጥቶ አያውቅም። አንዳንድ ጊዜ ነው ብቅ ብሎ የሚመጣ። እንደው ምን ተንኮል አስቦ ነው ቦታውን ሌላ ቦታ አድርጎ
እዛ ሜዳ እኮ ነው የሚገናኙ ከብቶኝ ይዘው እዛ ነው ሲያወሩ ምን ሲሉ እንዲህ ብሎኝ ነው አትስማ ነብል እንደሆነ አልቀበለውም እንደው እሺ ተው በቃ ቆይ ዋስም የሆነ ሰው አለ ሲለኝ አዎ ማን አለ ሲለኝ ብሩክ አለ ማን ነው ብሩክ ጥራዋል ዋይ ፈረኝ ይዤ ተሰቀበት በጥፍ ያወላ መመኛ እንድስ መታ በጥፍ ያወላ መመኝ ግን አላማን ደስ ሾፍክበት መስሎት ነው ለማን ደስ ይበለው እንደው አድራሻህን ሲጠይቁህ ምን አድራሻ እንትን እኮ ነው እርሳስ ይዟል እንደዚህ የሚጽፍበት እንደዚህ እና እሱ እንደዚህ ዝቅ ብሎ ነው የሚጽፍ አላ በእንገት አድርጌ ላሳየው ቀና በላ እንደዚህ አልኩት ቀና ሲል ተገበያ ምን መለስበት የለም አልኩት በዛ በኩል ዝም አለ አወቀው ማለት ነው እንጂ በዛ በኩል እንደዚህ ስትሄድ የናጋላ ዛዜርሽ የለም አልኩት አሁንም ያወቀው መሰለኝና ዝም ሲለኝ እሱ ከዛ ወንዙን ተሻግረህ ያ ነው ወስተር አለብኝ እኔ ምን ባርክ ይሻለኛል አያ አሁን እኮ ጨነቀኝ እኮ ለአባ ሙስና እያለ የሰው ስም ነው የመሰለው እሱ ሙስና ሲባል የሰው ስም ነው የመሰለው ወስዶ ለአባ ሙስና ስጠው ብሎ ገንዘብ ሰጥቶታል እሱ ወስዶ ደግሞ ሰው መስሎት ወስዶ መስጠት እዛው ላይ ተያዘ እና እንዴት ነው አሁን የሚደረግ እንዴት ነው ማደርግ እኔ እንዴት ነው እኔን መቋቋም የምችል ያስፈራራኝ ነው ይሁን ብዬ ምን ዝም አልፈራሁትም አልፈራሁለትም ኋላ ሽንቴ እንደመጣኝ አይደለ እንደዚህ ዝቅ ስል ለካ ሽንቴ አምልጦኝ ኋላ ቁጣሽ በሱሪ አላወለኩት በሶፊ መስናት ብልብይ ኋላ ከዚህ ሁሉ እጅን መሰብሰብ አይቀልም ኖሯል ቢሻው እኮ ነው ምን አለኝ መሰለህ ነግሬ ነበር አይደል እንዴት አደረጋለሁ ቢሻው መጀመሪያ ምን አለኝ መሰለህ እንትን እኮ ነው መሬት ሊሰጠኝ ነው እንትን አጫብሬ መሬት ሊሰጠኝ ዋ ነበርክ እንዴት ነው መቋቋም የምችል ፀሐይ ምን አጥፍቼ ነው ግን ይሄን ያክል ምንድን ነው ያጠፋው ጥፋት ምን የሰራሁት በደል አለ ምን በደል ሰርቻለሁ ግን እስካሁን ድረስ ያ ዘላለምም እንደው እንቅልፍ እንደው እንድች ባይዞር ነው ያደረሰ ጨንቀው እንደው ግራ ገብቶት ነው ያደረሰ አጫብሬም መሬት ሊሰጠኝ ነው ናና አንተ እንትን ሙስና ተሰጠዋለህ ለሚበላው ሰው እያለ እሱ ራሱ አይሰጥም ይሄ ወይ እሱማ ይፈታ ግድ የለም እኔማ ፈርቼ ነው አለ መጀመሪያ ዋና ኋላ ደግሞ እሰጣለሁ ብሎኝ እኮ ነው ብር እሰጣለሁ ያንን አድርሰህ ስትመጣ ለጋሽ ሙስና ሰጠው ስትመጣ እኔ እንደዚሁ እጠቁምሃለሁ አለ ያለ እዛ ሰውዬ ሰጠው ስትመጣ እኔ ደግሞ ብር እሰጥሃለሁ አለ ታየው ለኔ የሚሰጠኝንም ብር እኮ ይዞት ነበር ስንት መስሎህ 50 ብር እኮ 50 ብር ታየህ በቃ አንተ 50 ብር ኋላ መናጆህ ነው ያቺን 50 ብር ይዤ ስመለስ ለወስዳት ሲጀመር ምን ነግሬዋለሁ እኮ ልንከፍል ነው አትወጣም ብዬ እኮ እንቃርጌት ይዘው ከተኛበት እኔም ስተተኛ ነኝ ቀስቀሽ ከተኛበት እንዴት እስካሁን ታረፍዳለህ ብዬ እንደውም ጓደኛዬ ላይ ያማን ቢሻው ላይ ለር ነው ምናምን ብሎ እኮ እንዴ ብዬ ነው ያስቀርቼ ነበር ከዛ ሙስና ልንከፍል ምናምን ይሄ እኮ ግም ነው እንደዚህ አይደረግም ምናምን ብዬ እንደውም ነገርኩት አስረዳሁት አስተማርኩት ምን ያውቃል እሱ ብለሽ ነው ምኑን ያውቀዋል ጋሽ ሙስና ላይ ሲደርስ ጋሽ ሙስና እንካ ቢሻው ነው ሰጠኝ እንደዚህ ስለው ተመንጅራቱ ደፍ የሚል ድምፅ ያሰማ እዚያው ነው እጅ ተፍንጀ ይዟችሁ እጅ ተፍንጀ አይደለም ፈንጀ የለም እኮ ያው ዝም ብሎ ያው እጅ ተፍንጀ ያልኩ ይሄ ደግሞ እኔ እንጃ ያው እንደዚህ ሲለው እዛ ሰውዬው እንደዚህ አለ ወርሳ እኮ ይዟል መሬት የያዘበት ነው መሰለኝ የቢሻው ኋላ
ቢሻው ሌላ ግን ካችለው ደስ የሚል ድምፅ ተጀርቢያ ሰሰማ ወላ ለካዋ እኔ ደግሞ ሰብከ የመስከረም ባል ነው ብዬሽ ዋላ እንጂ ዘር ስልስ ፖሊስ ሁሉ ነገር ጨዋታ ነው የሚመስለው። ጨዋታማ መስሎት ነው እንጂ ሁሉም ጨዋታ ነው የሚመስለው። ምን ያድርግ ያኛውን እንጂ መሰሪ እንዴት አይነት ፈተና ነው እናንተ! አንዱን ስተው አንዱን ስተው አንዱ ምንድን ነው ማድረግ የሚሻለው? አሁን ምን እናርግ? ላበሳት ልናነድ ይሆን? ምን ያደረገ ነው እየ ሰዘናጋ ሊመታኝ ሲል ቅጥል ወደ ፖሊስ ጣቢያ ነኝ። ምን አገባኝ? እሺ ቢሻውን አንሄድ ስለው ማነው የትኛው ነው ቢሻው ብሎ ደግሞ ቢሻው ሲለመጣጠር ወጣው። ሶስቱ ነው የት ነው ግን የመጡ እዛ ላያቸው ቀድሞ የተዘጋጅተውበት ነው። ቀድሞ እኮ ተሰራርቷል። ከዛ ያዙት ሮጠው ያዙትና ያጀዛ አመጡትና እንደው ፀሐይ በቃ ሳስበው እንደ ልጅ ይዤው በቃ ወደ ሌላ ሀገር ሄድ ተንጃያኛስ ደግሞ ምን አለሱ እኮ ቤቱ ማይደምቅም። አይ እኔም በቀየሩኝ አሁን ስዛን ሄድና ተንኮል በዛ ሰው እኔ ሰው በሰው አይቀይሩኝ ይሆን? እኔ በገባለት እዚያ ይደብድቡታል። ኧረ እኔ ስለሆንኩ አይመቱኝም። ኧረ እንደው ጥሩ ነው፣ ጥሩ ሀሳብ ነው። እዛው አሞኛል ጉንፋን እዛው አያስተኙ የስሩማ እኔ ሳልቀይረው ዋላ ቢሻው ተሽጠይት ወይ ተዋላቸው ሰው ከተላቸው ልቀቆ ሱሪ ነው አለኝ። ምን አገባ በገዛ ሱሪ ያለ ተዳፍራ እንዳልነርትህ አለኝ። እንዳልነርትህ ግን ፖሊስ ያስፈራራ። ከዚህ በኋላ አደብሽን ትገዣለሽ። ደህና እቀለበለባለሁ ብትል እየወሰድኩ ለእነሱ ነው የምሰጥህ። አይተሃል አይደለም? ወራኔ ያቀበለበም ከዚህ በኋላ እስቲ አሪፍ ነው የሚነግርህን መስማት። አይ የምትል ትሆነ ይኸው እንዲህ ነው የሚያደርጉልኝ። እንግዲህ ግን ቅድም እንካልከኝ ሳንት ብሩን ምን ሆነ አውቃ ነው የሚቀየር ቢሆን አንተ ተገጥማለህ። አይ ወይ መግጠም ማን ቢገጥም ማን ከህግ ያልፋል ብለሽ ነው? አታሳልፍ አንተ። እኔ ልሂድና አበሳስዬ ልሂድና እኔ ልግባ ልበላቸው። እኔ ነው ሰዱኝ እሱን ልቀቁልኝ ልበላቸው። ምንም እንደው ዘላለም ከኔ ይሻላል ብዬ ልክዋለሁ። እንግዲህ ዘላለም እንደምንም ብሎ ያሳመናቸዋል። እሱስ ነገር አለ በለዛ ደግሞ ምን እሱም ገብቶ አንደኛውን ደግሞ እኔም እሄዳለሁ። ተያይዘን እንገባለን። ለነጀስቶ አንተ ነህ ሲገባ እኔም ስገባ አንቺም ትመጫለሽ። ተወስደው ነው አይሮ ሙስና ስለልታይዘኝ እኔን ጨምር አልፈልግልህም ነግሬሃለሁ። ይሄም አሁን ጠበንጃ ምናምን የምትለው ደግሞ ተዚህ በላይ ነው የሚያስቀጣ ነግሬሃለሁ። ወይናቻ ረስቸው ብጠይቃቸው ኖሮ ያጋላዛቸው ጠበንጃ አምጥቼት ይወጥሙ እንዳለ እዚያው ነበር እያዳፉ የሚያሰነብቷል። እህል ማን አቀበላችሁ? የቤሹ አባት እኮ መጥቶ ነበር። ተያይዘን መግባት ነው እንጂ በቢሻው የመጣብን ጦስ። እኔ እሱን ልጅ ግን እኔ አሁን እኔ እንጃ ብቻ እኔ ደግሜ ግን ያንን ልጅ እኔ አይኑንም እንዳለው ቢሻው ደግሞ አሁን ቤት ደግሞ ሌላ ነገር መምጣቱ አይቀር። እንዴት ነው ይሄ እንዲሸፋፍኝ የማስቀምጠው? ምን ውስጥ ላስገባው? የት ላድርገው? ከዘላለም ጋር ደህና ተገናኝልኝ ብዬ ደስ ብሎኝ ዘላለም ጥሩ ነገር ይመክረዋል ብዬ ነበር። ከዘላለም ሹልክ ብሎ ሄዶ ደግሞ ይሄን ጉዳ መጣ ትናንት ነገውን ዋሳለ እንዴው ምን አለ እሱስ ቢሆን መጥቶ ቢነግረን እንዲያስንጨነቅሽ እናድር። ከዛ ምን ያለው መሰለህ ቢሻው ሰው ተጠራና ቢሻው እሱ ሲወጣ ማንም ያብር ይወጣለው ስሎ ያኛው ምን ያለቃ ነው የሚባል አሰላለቃ የሚባል ቢሻው ተባለ። አቤት ብሎ ሲወጣ እኔም ያብር ይወጣ ተመለስ ቢሻው ነው እና እኔ ሲይዘው ጓደኛዬ አይደሉም ምናምን ስለው አንተ አይደለም አርፈህ ግባ ቁጭል አርፈህ ነግሬሃለሁ። አዛ ሳለ ቅርዘዝ አለብኝና በጆሮዬ ሆነ ናሽፍታ አብረው አለኝና ሞኝ ነገርና ግን አለኝ። ከዛ ሙስና የሚባል የሰው ስም አለ።
ያኛው ተንኮሉ ከየት እንደምንም ብለሽ ይሄ ልጅ ሲመጣ አጣርተሽ ንገሪኝ። እኔ አውቃለሁ። በባህር ከዘራ አጥፌ ነው የምለቀው። ተመመልስለት ገዝም ያልኩትና ተቤሻው አባት ላይ ሄጄ ቢሻው ምግብ ሰጠውና እና እንዴት ነው ሳይሆን ነው ነገሩ ሆኖ ነው ነገሩ አለ። እኔ ብለ ያበረታቷል እዚያም ሆኖ አይደል ሳይሆን ነው ነገሩ ሆኖ ነው ነገሩ አለ። አዛ ቢሻው እኔ እንደዚህ ይታርገኝና ግን የከርፋፋችን ከረፋፍ ነው እንጂ አንከርፈፈ ያስተከረፈፍ ያስተረፈረኝ ያስተረነፈኝ አለው። ኋላ እንደው ንግግር እንኳን ያውቃየ እንደው ምን ብናደርግ ይሻለኛል? እንደው እኔ ደብድቦትም ይሆናል እኮ ይመቱት ምን እንደው ምንድነው የሚደረግ? ቢመቱትስ ምንድነው የሚደረግ? ምንድነው የሚባል ነው? ወንጀሉ ከባድ ነው። ወንጀሉ ከባድ እኮ ነው። እኔ ደግሞ ከርፋፋ ሲለኝ ጊዜ ደስታ ስላላለኝ አተኛን ነው ከርፋፋ ብዬ ልጠላው ስላለ አስራ ለቃን ተለቀ ደግሞ ሌላ ለቤሻው ሳላንሰው ሙሙጫ ያላዛዝ ነገርኩ የለ የተጣላ እንዲህ ወሸከተ ምናምን ሁሉ ነው እዚያ ቢገባ ነግሬሃለሁ። ተሰብሰብ ብያለሁ። ከዛ ደግሞ ዶና እስቲ ብለው ቦሊያቶቹ እዚህ ቤትስ ቆይ እያለች ሩጠህ ይወጣህ አለባት። ለምን ይሄን ይዞልህ ነው እንጂ እንደው ምን ፈጣሪ አምላክ እንደው ጧትና ማታ እንደው ደብሩ ላይ የልኩ እንደው ምለውን የምጨቀጭቀውን ነገር እንደው ፈጣሪ እንደው እሱ ይጠብቀው እንጂ ምን ብዬ ሌላ ምን አማራጭ አለኝ? ከፈጣሪ ውጪ ምን አማራጭ አለኝ? 50 ብር ሰጣለሁ ስላለኝ ነው እንጂ ያው ፖሊሶች ከበው ይስቁብኛል። እንዴ አልመጣም መሰለህ? ያው ምን አሉ መሰለህ? እዛ ቅድም ያኛው ሰውዬ እዚህ ጋር ያደረገው ሰውዬ አሁን መቀመጫው ተቀምጬ እንኳን ሳለ የጠየቀኝ ሰውዬ አለ አይደለ? እሱ እኮ ነው አንዱኝ። እሱ ይጠብቀው እንጂ እሱ ይጋረደው እንጂ ምን እላለሁ? የቤቱን ማስጠላት እንደው ቤቱ ራሱ ከበደኝ። እንደው እሱ ይላል እግዚኦ እንዴት ነው እንደነጋልኝ እኔ ነኝ የማውቀው። እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ ምን አይነት ውርጅብ እንደዚህ ይሄ ማለት ይመጣል ብዬ ምን አርግ ብለው ነው ደሞ ያይዘው መጀመሪያ ከዚያ ተስር ቤቱ ይዘው ወጣው ስትጠራ ያው እስር ቤቱ አለ አይደለ? እስር ቤቱ ደግሞ ስትጠራ አስር አለቃ የሚባለው ሰውዬ ይጠራ የለ? አስር አለቃ ጠረኝና ና ትፈልጋለህ? አባ ያ ማን እንዳለኝ ታውቃለህ? ያብጓ ልጅ ነው ያለኝ። አታልኩ ይሄ ማለት ይመጣል ብዬ ፀሐይ እንዴት ምን ብዬ በቤት በኩል አስበዋለሁ ፀሐይ። እኔስ ቤቱን በቆልፈው ነው። ኧረ ጨነቀኝ። ላታልል ለሱ እንትን ሳንቲም ልስጣት ስገባ አይጠፋኝ ላታልል አላስወጣ ነበር እኮ ሄጄው ብዬ ልጩህ በእኔ ያምራል። ያኔ ልድና ልጩህ ተመጣ መስሎ አብጓ ወጣው በኋላ ጨነቀኝ ነው እንጂ አንተማ እኔንማ አላርገው መጀመሪያ እስኪ ዘፈንልን አሉ። ዘፈን እንዴት እንደዚህ? እሺ የማንን ዘፈን ነው? እኔ ማውቃት ናልክኝ ይል አንቺም ብሎ ስለላቸው ሲሱቁ ቆዩዋ ስታደርቃቸው አብሽታል እንጂ እኔ አንበያ መጣ። እኔ ልድና ወገዴን ብሻው ተይዟል። እኔ ምን አውቁት? እሱ ልጁ የለም ሰፈሩ የለም። መያዝ የነበረበት እሱ ነበር እንጂ እሱማ ሹልክ ብሎ ጠፍቶ ነው የሚሆን። እሱ ልኮት ይሆናል። እሱ ናሲዙ እሱ ልኮ ይሆናል። ይጠፋል። ያመልጥ እኮ ነው። ያ እኮ ነፍስ የሚያወቀ ነው። እንደው ንሽ አደራሽን እንዳያመልጥሽ። ብሻው የሚባለው ሰው እዚህ ሰፈር ሲመጣ ቀስ ብለሽ ንገሪ። ኋላ ምሽት ሲመሽ ደግሞ ጨለመ ሲል ደግሞ ቤት የለር ነው ስላቸው ወጣ ዝም ብለህ ኋላ አይቻልም እንደ ሻህ የምትወጣ የምትገባበት መስሎሃል? ይሄ እኮ ጣቢያ ነው አይኬድም። ይሄ አሁን አንተ ታስረህ ነው። እሺ አለኝ። ማን ያሰረኝ ያለ ስለ ሰው
ኧረ መታሰር ማለት እንደዚህ ነው የምታውቀው ምናምን ሲለኝ እንደዚህ ነው ስላቸው ኋላ ምን አለኝ መሰለህ አንተ እዛ ተነ ቢሻው ዘንድ አታድርም አንተ አለኝና ቀስ ብለሽ ንገረኝ እኔ በደንብ አድርጌ ቀጠዋለሁ። እንዴት አይነት ምን አይነት መለከፍ ነው እንደዚህ በተደጋጋሚ ሰው ጥፋት ያጠፋል እንደው ከጥፋቱ አይማርም እነሱም ያድሩበት የቤሻው እንትን ነው ዝም ብሎ አንደኛው ፍራሽ አለው አይደል ሌላኛው እኛው እንደዚህ ልብሱ ያለበሰው ለብሳል ግን እንደዚህ ቀጭን ልብስ እንጂ የለበሰው ነው ጥቁሩ ሰውዬ እንኳን ብትገባ ነው አዛኛው ቤት ታው ነበር። ከዚህም በፊት እኮ ብዙ ችግር እኮ ፈጥሯል እዚህ ሰፈር ቢሻው የሚባል ሰው ልጅ እኔ ማምኑን አውቄው እንደ ተላው ላይ ኮከብ የማይወደው እሱ ልጅ እንደው አልወደውም ዝም ብሎ ነው የሚመጣብኝ ሲመጣም እኮ እኔ እንደው እያለም ራሱ የለም ነው የምለው እንደው ይከብደኛል ተላው ላይ ለጠላት የማይስጠው እሱ ያው ፍራሽ አለው እዛ ዘንድ ኋላ እዛኛው ዘንዳ ደግሞ ሌላ ፍራሽ አለ እዛኛው ዘንዳ ደግሞ ምን ዝም ብሎ መንጣፍ ነገር ነው ያለ እዚያ ዘንድ አስተኙ እኔን እኔማ ያኛው አይደለም ምንማ ነው ተብዬ ይሄንን ይዞልኝ ነው ለካ አደራን አንተን የሰጠኝ ልጅ እንግዲህ አንተ ጠብቀው የኔ ጌታ አንተ ጠብቀው እንጂ ምን እላለሁ አሁን ይሄ እኮ በጩኸትም የማይመለስ ነገር እንዴው እንዴት አይነት እንዴው ህልምሽን እንዴው እዛ ጋር ዋጭ ተብዬ እንደዚህ ነው ተላይ ማንተኛ መሰለኝ ተላይ ያኛው ሌላኛው ፖሊስ ተኝ ተታች ተወድቃለህ ደግሞ ምናምን ብሎ ያኛው እኔ ተኛው እዛኛው እዛኛ ጋር ሌላኛው ፖሊስ ራሳቸው ማደሪያው ሌላኛው ፖሊስ ጋር ተኛ እዛኛው ደግሞ ሌላ ፖሊስ ተኛ ዘላለም አንተን አለብኝ እኔ እንደው እሱ ቢወጣ አልወደድኩም ነበር ዘላለም እንኳን ድርቁ ዘላለም ራሱ አንተ እንደው እንዴት እንደሳቀብኝ ያያ ታየው እኮ እንዴት እንዳደረገኝ እንዴት አትውጡስ አንቺማ ተናገርሽ እኮ ማላ እራት በላ አለኝ የለም ቢሆን ለቢሻው ብቻ ነው ያመጣላት አባሾ ስላቸው ና ጋላ ምናምን አለኝና ያኛው 10 አለቃ የሚባለው ሰውዬ እንደው ሁላችንም እኔም እንደው ጅግሬም እንዳይላወስ ፈልጌ ነበር እንደው ቁጭ እንደው እንኩት ያለብሽ እኮ ቁጭ ነው ያልኩኝ ማች ተስማ አምልጦ ሲሄድ ግራ ገባኝ እንደወጣሁ እንጂ እንደው መውጣትም አልፈለኩም ነበር የዛንቃ እንደው ተቤት እንደው እዚሁ ቡናችንና ፍልተን እንደው ባካችሁ ቤታችንን ነው አልብል ማን ይስማኝ ዘላለምን ታውቋል እኔ ወደ ነገሩ አይደለበት አሚታ እንደው ምን ይሻል ናቲ እንደው ጥሩ ሰው ገጥሞ ነው በክዳኗ አስታጠብ ክዳኗ ያ እንደዚህ የሚጠጣው የለም እንስራ መስሎ እንደዚህ ሆኖ እዚህ በጎማ በክዳኗ በሱ በዛ ውሃ አስታጠበኝና እንደው ምን ማድረግ ይሻላል ይሄን ሰፈር እንደው ምን እንደው በምን አይነት መንገድ ነው እንደው ሁላችንም የየራሳችንን ኑሮ እየኖርን በጋራ መቼ ነው የምንኖር እንደ ድሮ እንደው ይሄን ሞኝነቱንማ እንደው ይውጣ እንጂ ጠበል ነው ይዞ መቀባ እንደው እንደ ሰዎች ብልጥ ልጅ እንዲሆን ነው የምፈልገው እዚህ ሰፈር እኮ ያንዱ ልጅ ያንዱ ነው ሁሉም በየልጆቹ ያገባዋል ሁሉም ወላጅ በሁሉም ልጆች ያገባዋል እኮ በል ግድም አድርገው ስበላ ጎበዝ እንደዚህ ነው መብላት ትደፍራለህ አለ ላይ ደህና ነህ አለ ታጃላዳጂ ነው እኮ መበላ የየሶን ግን ምን አልኩት ደግሞ ኧረ እንደው ምን አይነት እንደው ወዳ ነው እንደው ያገኘኝ እንደው ትናንትና ዛሬስ እንደው ምን እንደዋጠኝ መለውኩት ኧረ ምን ያንቺ ብቻ ዳኒ ሁላችንም ሆነ እንጂ እኔ ነው እያወኩት ነው ይሄ ሁሉ ነገር የሆነ አሳይቶኝ ነበር ፈጣሪንም አላውቅም ማን ይስማሽ የሚሰማኝ አጥቼ ነው እዚህ ሁሉ ደረጃ የደረሰ ማን ወጋላጋ ታስጠብቀን ታመሽ አንተ ስመጣ እንዴት ደስ እንዳለኝ አባት ታልመጣሁ ብሎ ሲገለገል ጊዜ እኮ ነው የመጣው
ይሄ ቢመጣ ደግሞ መግጠሙ አይቀርም። እሱንም ይሰበበቅ በል እስቲ አያ ደግሞ ቤቱ ክፍት ነው ደግሞ የመጣ እንደው እስቲ የሚበላ ቁርስ ነገርም ልስራ። እስቲ ተመልሼ እመጣለሁኝ እንግዲህ ደስ ያለሽን አድርጊ የኔ ልጅ። ቤቱም ክፍት ነው ደግሞ ሰውም የለም። አሁን የማደርገውን እያሰብኩ ነው እባክሽ። ምን እንደማደርግ አሁን ግራ ገብቶኝ። እንትን በልና ዙሮ እመጣለሁኝ ተመልሼ እመጣለሁ። በይሽ በልሽ ደህና ቆይ። እሺ እሺ የኔ ልጅ ወይ መድኃኒት ሌላ ደግሞ ጣጣ እና አሁን ሙስናችንን እንብላ እንጂ ምንድን ነው ሙስና? አንተ ልጅ ምሳችንን ያልኩህ ምሳችንን እንብላ ነው ያልኩህ። ይሄ ሙስና የሚባል ነገር ደግመህ ባፈስ እና ምሳ አይደል ነው በልሽ ልቀጥል አመጣም ወይ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። በርጎ እንዲያው ጉድ ነው የሰራኝ። ቢሻው ነው ምን አድርግ ነው እኔ እኮ የለውም ሞጫብጓ ቢሻው። ኧረ አስተውል አንተ ልጅ፣ ኧረ አስተውል እባክህ። ኧረ እባክህ እያስተዋልኩ ነው ሁሉም ምሩ ወይ መድኃኒት ዓለም ክበር ተመስገን፣ ክበር ተመስገን፣ ክበር ተመስገን፣ ክበር ተመስገን፣ ክበር ተመስገን። እንደ ወንዶች እስር ቤት ገብቼ አታለ ደግሞ ብርቁ እቺ ዶሮ የምጥልበት ቦታ አጣ ነው ወይ አለ ታይል ቦታ አታደ ደግሞ የተሰደድከው ይባላ ሀቲ ደህድ ብለሽ ዋ እትማ ሄደም እንደዚህ እያልክ ነው። አንድ ቀንም እንደዚህ ሌላ ችግር ውስጥ የገባ የት ነው አሁን ሄደ? እንደ ወንዶች ምን አረጉ? እንደው ምን አረጉ? አያላ ዛዜ ነው ያለክ እንደው እግዚአብሔር ይስጠው ዘላለም። እንደው እግዚአብሔር ይስጥህ፣ እንደው እግዚአብሔር ይስጥህ፣ እንደው እግዚአብሔር እንደው አይ አይድረስባችሁ። እንደው በቁሜ እኮ ልጨርሰኝ ነው ብርቁ። እንደው በቁሜ እኮ ልሞት ነው። ምንድነው? እኔ እኮ ምን ባረግህ ነው የሚሻለው? ምን አድርጌ ነው የምጨርሰው? እንዴት እንደው ያንን ወመኔ እንደው አምረህ ትሄዳለህ? ያንን ወመኔ 50 ብር ሊሰጠኝ ስለሆነ ብዬ ነው እንጂ እንደው ለብር ብለህ ሄደህ እዛ እሳት ውስጥ ገባ። ከዚህ በኋላ ሰውስ ቢለከው የሚንቀሳቀስ ነው ወይ ብለሽ ነው ወይ? አይ ደንግጧል። የለም ደንግጧል። እኔ እንደው ዘላለም እኔ አንዳንድ ጊዜ መነግርህንም እየሰማህ እንግዲህ ያደራሽን ፈቅ በየነነ ጉንፋንሽን አምጥተሽ እንዳታስታቅሽ። ራስ መሙ ይለያል እንዴት እንዳረገኝ ዋና እሳትስ የለም። እሳት ግን ያው ፖሊስ ናቸው። አንተ እሳት ውስጥ እኔ ምን ያህል እሳት ውስጥ እንደገባሁ እኮ እኔን ጨምረህ እኮ ነው የገደልክኝ። ብርቁ እኔን ጨምረህ ነው እንደው ምን ልሁን እንደው መድኃኒት ዓለም ያቺ ፀሐይም እኮ ስትነግረኝ ነበር። አንተ አለምክ እሷም አለመች፣ ይሄ ነገር ተፈጠረ ተውያለች ነበር እኮ ፀሐይ። ለምንድን ነው ያልሰማኸት? እሱማ ተው ስትለኝ ነበረ ግን እና 50 ብር የላጣላት ነው እንዴት ለእሱ 10 ብር ብዬ 50 ብር እና 10 ብር ማን ይበልጣል መሰለህ? 50 ብር እንደዚህ ነው፣ 50 ብር እንደዚህ ነው፣ 10 ብር እንደዚህ ነው። አረኔ አሁን ጉንፋኑ አልጎዳኝም፣ ጭንቀቱ ጭምር ነው እንትን ያለኝ። አሁን ወዴት ሄደ ደግሞ እንትን ሳለ እንጃ አባቱ ዘንድ ይሆን ህት እንደሆነ እንጃ ብር ብሎ ነው ወጥቶ ሄደ። እንደዛ አሁን አርፈደህ ደግሞ አሁን ለቀቅ። አይ የትም አይሄድም፣ እንግዲህ የለሽም የትም አይሄድም። አመሳት እኮ ቀብ እንዴት አደረገው መሰለሽ? የማደስ ብሎኝ አሁንም ምንም አልመሰለህ። ተመልሰህ እንደምትገባ ታውቃለህ። ከዚህ በኋላ እንደዚህ አይነት ነገር ብትሰራ አልገባም። አሁንም ለምን ፖሊሶቹም አዘፈኑ። ኧረ እሱስ ጥሩ ነው። እንደሆነ የደበደቡህ ብዬ ፈርቼ ነው እንጂ መስፈንህንም ዋሳለህ አሉኝ። አልኩት ማን ነው አለኝ። ዋሳው ሲለኝ ብርቁ አልኩት። ከዛ ጥራው ሲለኝ እኔ ነኝ እኮ ብርቁ አልኩት። ተፋባለህ ምናምን እንደዚህ እጥፍ ያቀበል
ኋላ እንትን ቀበሌ ስንት ነህ አለኝ። መቱት አልነኩትም። ምን ያደርጉናት አሁን ምን ተብሎ እንዲያው እንዲህ ዝም ብለህ ዙሪያውን ካባው ይስቁበታል። እናቴ መጫወቻ አድርገውት እሱም ደንግጧል እንጂ አይኑ ክብልል ትላለች። ምን ነበር በበላለ እዚህ አንዱ እሽከረጉት እንዲያሳዝኖኛል። ያሳዝናል። እንዲያው የሚናገረው ሉዝ ብሎ በቀላመደ በቃ ያገኘውን ተዚህ ያነሳል፣ ተዚህ ይለቀማል፣ ተዚህ ይጥላል። እኛ ቀበሌ የተሰፈረሻል ከዛ እንትን እየጻፈ ነበረ ባስኬዱ ተርጎ በእርሳስ ዝቅ ብሎ ኋላ አንድ ጊዜ ቀና ብላልኩት እንዲያኝ ቀና ብሎ ሲያይ ያው በዚህ በኩል ታረጋለህ አይደለ ተገበያ የምንመለስበት የኛ ቤት የምንመለስበት ገበያው ስለ ዝም አለ። አወቀው ማለት ነው። ብዬ ደግሞ ከዛ ስትሄድ ያያዛዝ እርሻለ አይደለ ስለው አሁንም ዝም አለ። ከዛ አውቆታል ማለት ነው። ያያዛዝ እርሻ ወንዝ ስትሻገር የኛ ሰፈር ነው አልኩት። ጨርሻለሁ። ያው ማን የተፈታ ነው ነው አምልጧል። ታስሯል አምልጧል። አልታሰረም አለ እዚያ እኮ ነው ያለ። ለምንም እንትን አልመቱትም። የለም እንዲያው ተሰው የማይማጠን ብለው ለብቻው ነው ያሳድረውት። ፈርተዋል ለምን እንደሆነ እንጂ እንዴት ለብቻው ነው ያሳድረውት። የማረፊያ ማቆያ ክፍል ነገር አላቸው። እስከዚያች ነው ያስተኛቱት። ብቻውን ተጠርቶ ሲመጣ እንዲህ ነው ከንከንፋን እንደዘረጋይ እንትን ሆኖ መጣ። በቃ የት ነው ያለ? በዛ ፖሊሶች ዘንድ አብረው ተይዟል ካንተ ጋር? ተይዞ እኮ አለ እዛ። ከበር ተመስገን። ከበር ተመስገን። እሱ መቅመስ አለበት። የቤቷ አባት መጥቶ እንዴት ፈቱ አንተን? እንዴት ፈቱ? እኔንም ማየው ምን አሉ መሰለህ? 10 አለቃ ደስ ሲል ምን አለኝ መሰለህ? መጀመሪያ ከዛ እዛኛው ቤት ገባን። መጀመሪያ ምግቡ ምናምን ተብለን ገባን። እኔ ደግሞ ድግስ ቤት ነው ምንድን ነው እየሰገባ ጎመርሳ በሙሉ እዚያ ቤት አለ ብዙ እየተረገበገበ እንዲያማ ጥሩ ነው እኮ። ምን ያውቃል እሱ እኮ ዝም ብሎ ሞኝ ተው የተባለውን ነገር መተው ነው። አያውቅም ወይ ታይነሽ ወይ አያውቅም። ያ እንደዚህ የለበሰ ቀጭን ልብስ የለበሰም አለ ራሱ እስረኛው ጥቁር ነው እና የሞት ድግስ ቤት መስሎኝ በዚያውም በልቼ ልወጣ ብዬ ምግቡ እዚህ ሲለን እሺ ብዬ ስገባ የለም ድግስም የለም። ድግስ ቤት መስሎኛል። ወይ መድኃኒት ምን አለኝ መሰለህ? የቢሻው አባት መጣና ቢሻው ተባለ። ከዛ ቢሻው ሲወጣ አብሬን የሚወጣ ስላንተ አልተባልክም ተመለስ አታለሽ ናፍታ እንዴት ጓደኛዬ እኮ ነው እሱ ጋር እኮ ነው የመጣ አብሬው ነው ማለት ሲላቸው ኋላ አይ እሱን ተጠራው ነው አለኝና እሞኝ ነገር ነው መሰለኝ ይድሻል። ከዛ እሺ አልተከራከርኩት እንዲያስመልሰኝ እንዴው አሁን ሰው የማያውቀውን ነገር እንዲህ ያለ ነገር ሲፈጠር መጥቶ ሰው አይጠይቅም ወይ? አድዋዝሎ ዘሎ ይከተታል። አንተ ጭምር ነህ እኮ ምን ያረኩት እንዲህ ያለ ነገር ውስጥ ግባ ብዬዋል። እንደዚህ ብሎ እኔ ሄደ ብዬ እኔ አልተናገርኩም። እንደዚህ እያለኝ ነበር ብዬ ውስና ልንከፍል ነው አለኝ። በዛ ነው ጠፍቶኝ ሄደ ብዬ እኔ አልነገርኩም። እንጂ ደግሞ እኔ እንዲህ እውነት መሰለኝ ነው። ለምንድን ነው እኔ የምልህ ሁል ጊዜ ስማሰማግናለሁ? እውነት መሰለኝ ነው። እዛ ተከትዬው ተይዣው ዘንድ ያሰች አባቱ እንዴት ነው ሆኖ ነው ሳይሆን ነው የሆነ ምናምን የሆነ ተፈጸመ ሳይፈጸም ነው አሉ። እኔን ቢሻየኝና ምን ከርፋፋ ሲንከረፈፍ ሲያዘኝ እንጂ ሳይፈጸም አሉ። እኔማ ተከርፋፋ ብዬሽ ያው ተሰማይ ተመጅር ለፈጠረቀውት ያ10 አለቃ መጣና ተውቶ ምናምን ምንድነው የሚያጣላችሁ ምናምን አለኝ። ሲፈጸም ነው ሳይፈጸም ምናምን ይሏል አባቱ እኔን ከርፋፋ ብሎ ይሰደባል እንጂ ተመልስ በቃ ገቡ ምናምን ተባለና የቢሻው ምሳ መጥቶለት ነበር። ማን በላበት መሰለህ? ያኛው እዛ ጋ ያለው ቀጭን ልብስ የለበሰው እንደዚህ
ሌላ እስረኛ ጥቁሩ እስረኛ ነው እንዴ? እስረኛ ነው። በዛ ምን አለ ሌላ ምን ይኖራል? እስረኛ እንደዚህ ቀጭን ልብስ የለበሰ ሆኖ እዛ ጋር ፍራሹ ጋር የተቀመጠ አለ። ቀምቶት ነው የበላ። ጥቁር ነው ናቶ። አባትየው ለሱ ብቻ አዳልቶ ማምጣቱ ነው ነው መሰለኝ። ኋላ ቢሻው ሰጠውና ቁጭ ብሎ ይበላ ሲል በርጉ አረገና ወዲያ ጣለው። ከዛ ወኔ ወጥታልኩና አይ ሁልጊዜ እንደ ነገረኛ ስለምትቆጥረኝ እኮ ነው ማሰለኝ። ዲለም እንደዚህ ያማደልታ እንደው እኔ ይሄ ልጅ እንዲህ ያለው ነገር ላይ ይገባል ብዬ አላሰብኩም ማለት አለኝ ብዬ እንደው ያኛውስ ቢሆን ይሄን ልጅ አጋልጦ ይሰጧል ብዬ አስብ። ብልጥ ነው የማያውቃት ነፍስ ያቆቅ እኮ ነው ያ ብዙ ነገር የሚሰራ ነው አሉ። ሰፈር ለሰፈርም ብዙ ነገር ነው ያለ ነፍስ ማዋቅ አለ። ያብጓልክ ተባ ማን አይሰራ ለቃሉ እንጂ ያውቀኛል እኔን አያውቅም። እና እንዴት ነው እዛ ሲጠይቀኝ ቅድም መጀመሪያ ማን ነው ስምህ ሲለኝ እኔ እቤት አለሜ ይለኛል አባቴ ብርቁም እባላለሁ አልኩት። ከዛ አባት ማን ነው ሲለኝ አብዋ ነው አልኩት። አውቀው ነው እንጂ ሁኔታህን አይተው አብዋ ነው አልኩት መጀመሪያ። ወይ መድኃኒት ኋላ እኔ ያብዋ ነች ሲለኝ ና ትፈልጋለህ? ከዛ እሺ ብዬ ሂጅ ፖሊሶቹ መሀል አስገብተው ዘፈን ትችላለህ ግን ዘፈን መቻሌ ግን ገላገለኝ። ድሮ ሻውክ ነበር ፈቱነ እየዞረ በየቤቱ ሻውኩ በቃ እሱ ነበር ፈቱነ ነበር። አሁን ደግሞ እንዲህ ያለ ነገር ደግሞ ይዞ መጣ። እንዲሁ ማሰቡ እንዲሁ ሲላየው አንቺ ያረሰው መቼም እንዲሁ ግርም ነው ያለኝ። እንኳን ለቀቁልኝ በርቆን እሱ እንደብሻው የለመደበት ነው። እኔ እሱ ነገር ነበር የጨነቀኝ። እዛ ንግግርም አይችልም ደግሞ ምን እንደሚያደርጉት ዋስጥራ ሲሉት ነው እንዴ ደግሞ ምን አድርገው ይሆን እያልኩ ነው ዝም ብዬ ሳምሰለስል ያደረኩ። ምንም አላረጉት ብቻውን አሳደሩት። ዋስጥራ ሲባል ስሙን መጥራቱ ነው እንጂ ደግሞ ሲያስቀኝ ቆይ ማን ነው ዋስህ አሉት። በርቆ ፈትኛው ነው ሲባል እኔ ምን ብለህ ዘፈንክ? መሀላቸው አስገብተው አንቺም ብሎ ስለላቸው ጎበዝ እንዳለው ዘጋይ ነው የምትሆንና ወይ መድኃኒት እንደ ወዶ አይስቋል። ኋላ እየጨለመ ሲመጣ እኔ ምን አደረኩ መሰለህ? ለተኛ ነው በቃ እንቅልፌ ነው ስላቸው ና አንተ ሳታድርም እዚህ ነው የምታድር አለኝና ያው እንደዚህ አልጋ ያለ አይደለ እንደዚህ ደግሞ ሌላ አለ እዚህ የትኛው ትሆናለህ ሲለኝ አንተ እኮ ተንከባለህ ልትወድቅ ስለምትችል እዚህ ጋር አለኝና አዛኛው እንዲያማ መጫወቻ አድርጎታል። ደህና እንትን ብሏቸዋል። እንትን አጫውቷቸዋል እንጂ እንዲህ ነው መውጣቱን ኧረ ተይኝና ጓደኛ አድርገውታል በቃ እዚህ እና ምን አሉት? ምንድን ነው ዋስ ምንድን ነው ያጠፋት? ምን ያጠፋው? ለዚህ ብሎ ነው እኮ በኋላ ላይ ማይብልሽ ነገር እንደው ሲመለካከቱት እንትንም አይደለም ማለት ተናቅሉ እንዳልሆነ ገባቸው። እሱ እንዳልሆነ ገባቸውና እንደውም እነሱ ጋር ነው ያስተኙ። ወላ አንድ ፖሊስ አለ አይደል? ወይ ጉድ! ደግሞ ሌላ እኮ አለ በዛኛው በኩል። እዛ ጋርም ሌላ አለ፣ እዛ ጋርም እንደዚህ ሌላ ፖሊስ ተኛ፣ እዚህ ጋርም እንደዚህ ሌላ ፖሊስ ተኛ። ስንት ነን መሰልና በአጠቃላይ ብዙ ነን። አይ እኔት ጋር እዚህኛው አይ ኋላ አጋላዛዚ ነገ ሆኖ ሳለ ሲነጋ አላባረረም። የኔ ጌታ እንደው ይቅር በለኝ። እኔን አስገብተው መካከሩኝ እንዲህ ታለው ነገር እንዲሸሽ እንዲርቅ አድርገውት ምናምን ሲሉኝ ቆዩና ዝም ብለው ነው እንዲሁ የፈቱት። እኔ እኮ ነገር ይዋል ሙስና ለንካ ለምንድን ነው እኮ ብዬ ነበር እኔ ራሴ እዚሁ እስር ቤት እንጂ ያገኘዋለሁ ብዬ አላሰብኩም ነበር። ምን ታረጉ ነው ማረሚያ እንዲያረግን ሄደ ስል ነው ሰዓት አለፈ ነው መሰለኝ። ሰዓት ስላለፈ ነውና መጥቶ ጠያቂም ስላልነበረ ነው ወደዚህ የላክ ነው። እዚህ ብቻውን ድርብ ነው እኔ ጌታ
እዚህ ብቻውን አድሮ ብቻው እንዲሁ ድምጣችን እንኳን ልምታለ ድምጡ ሁሉ አሁን አይሰማም እኮ ድምጡ ሁሉ አይሰማም። ይቅር በለኝ አንድ ነገር በወንድ ስል ይኸው ዘላለም ደረሰልህ እኮ እናንተ አያላዛዜ ሲሆነ ባልኖርም እኮ እሱ ደረሰልህ። አያላዛዜ ሲመጣ ዘርን ይባርክልህ። ደስ እንዳለኝ ወጥ እንግዲህ ደስ ይላል እንጂ ሰው አለ ሰው ይሆናል። ብርቁ ደግሞ ያልገባኝ ግን አንድ ነገር አለ። ይኸው ህልሙ እንደዚህ ሲመሽ ወደ ቤት ያለ በበሩ በኩል በሉላር ነው ወደ ቤት የብዬ ለወጣ ስላ ወዴት ነው የምትሄዳሉ? ከዛ ወደ ቤት ያላር ነው ቤት ነው እንደው ፀሐይ ተው ስትልህ ለምንድን ነው ያልሰማህ? እሷ መግቢያህን ነው ያለመች፣ አንተ ደግሞ መውጫህን ያለምክ ማለት ነው። እያመጣንስ ደግሞ እዚህ እኮ እንትን ዳገቷ ዘንድ ደርሰን የፖሊስ ልብስ የለበሰ ሰው ባይ ኧረ ደት ቆይ እጁን ሊቆም ነው እንግዲህ ሳዝዝ ታሱ ጋር ሩጫ አልፈት ኧረ ተመለስ ብሎ እዚያ ግድም ያሉ እረኞች ተሰባስበው ጠብቀው ያዙልኝ። አንተ እኮ አሁን ታስረህ ነው አለኝ። መች ታስሬያለሁ አልኩት። ብርቁ ታስረህ ነው እኮ አሁን እኮ ስለታሰርከ ነው እዚህ የምታድር አሉ። ቲያትር አላድርም ድራማ ርምባልኩባቸው እንጂ ደግሞ ምን ታመጣብኝ ይሆን? ደግሞ አሁን ምን አለ አርፈህ ቁጭ ብትል ቤትህ አሁን አርፌ ነው የምቀመጥ። አርፈህ ቁጭ በል። ከአሁን በኋላ ከተያዝክና ከገባ እዛ ቦታ ላይ አስብ። የሚያስብ አልያዝም። አሁንስ ደህና ገላገሉኝ እንጂ አምልጦኝ ነበረ። አይ ከዚህ በኋላ ህግ እንደሚከበር እንደዚህ አይነት ሰዎች ለህግ እንደቆሙ ያውቃል። ቀናት አንሰኝ እንዲያስ እንኳን የቀመሰ የለም እንኳን የቀመሰ እንግዲህ ስናዝዘው በዚያ እናስፈራራው ብለ ወይም ልብሱን የለበሰ ሰው ከዚህ በኋላ እናስቀምጠን ነው እዚያ እያስፈራራን አውቆም እኮ ፎቶና እንትምሆኑ አይለየውም ብናረጓ እያለዛዝ ያይታል ያ ሱሪህ ያን ሱሪህን አውጥተህ አቃጠለልኝ አውጥተህ ተጣልኝ ነው ምን ነው የፖሊስ ይመስልኝ አልሰራም ሌላ ስራ ሙስና ብለህ ነው። ምን እንዳሉ ሙስና ማለት ያሳስራል አላልኩም? እኔ ወንጀል ነው አላልኩም? ግን እኮ ወንጀል ግን አይደለም። ለምንድን ነው እዛ የታሰርክ? ለምን እንደታሰርኩማ ልንገርህ። እንግዲህ ቢሻው መጀመሪያ አጭርብብ እንድነበር ቅድም አጭበርብሬ መሬት ልቀበል ነው አለ። ልቢቱንም አይዟታል። አይዞሮ ልቢቱን ይዟታል። እንዲሁ እኔ ጨነቀኝ። እንዲሁ መቼም ሆኖ እንዲሁ ስጋ ሁኜ ጨነቀኝ ነው እንጂ ማየቱ እንዳልከው ጥሩ ነው። እንጂ ደግሞ ስጋ ሁኜ ጨነቀኝ። እኛስ አንተን የምነግርህ እንደዚህ አይነት ነገር ስናገር ወዶ እኔ የዛን ቀን እኮ አንተ ራሱ እንድትወጣ አልፈለኩም ነበር። ታውቃለህ መቼ እምቢ ብለኸኝ ነው መቼም እሺ አትልም መቼም አንዱ ቀን ጎደሎ ነው እናቴ ነሽ እናንተ ከተቀበልክኝ ምን ያገባኛል? መስረቅ ታውቃለህ? መስረቅም ነውር ነው። እግዚአብሔርም ይቆጣል። ሙስና ማለት መስረቅ ማለት ነው። እሙትበለኝስ? አዎ ሙስና ማለት መስረቅ ማለት ነው። ከሰረክ ደግሞ ትያዛለህ። ልንገርሽ ያው አጭረብርቤ መሬት ልቀበል ነው አለኝ። እና ማጭበርበር አታውቅም ብርቁ? አሁንም አታምንም? እኔ ያየሁትን አሁንም አታምንም? አይደለም እንዴም አይደለ? አሁን እኔ እንደው ብርቁ እስር ቤት ያራለ ብዬ አሰብኩ። እዚያ ይደርሳል ብዬ አስባለሁ። እንደው የዋህ ስለሆነ ማታስ ቢሆን እንደው ዝም ብዬ ተነስቼ ወጥቼ ቢሆን ምን አለ? ሰውም እኮ አይቶታል አሉ ደግሞ እየነዱ ሲወስዷቸው እና ያ ልጁስ እሱማ እዚያው ነው ያለ። እንግዲህ አባቱ ይውደቅ ይነሳበት እንጂ ምን አደርገዋለሁ። እሱም ገብቷል አብሮ እዚያው አይደለም ጀምሮ እሱ ነው ይልቅ ዱላ ያበረታበት። አብጓ መቸኩል ሞና ነው እስቲ ላስረዳኝ። አስረዳኝሽ። አቸኩል አታቃጫጭልኝ እንጂ ጥሩ ነው። ጥሩ ትምህርት ተምረህልኛል። እስቲ አጭረብርቤ መሬት ልቀበል ነው አለኝ መጀመሪያ እና ጥሩ ነው እንግዲህ አልኩት። ኋላ ሂድና ለዛኛው ሰውዬ ብሎ እንደዚህ ብሎ ጠቆመኝና ለዛኛው ሰውዬ ሂድና ያን ስጠው
ብር አይደለም ግን ያው በእንትን አድርጎ በወረቀት ላስቲክ ጥቁር ላስቲክ አድርጎ እንደዚህ አድርጎ ሰጠኝ። እሺ ጋሽ ሙስና እንካ ስለው ከኋላ ዷ የሚል ነገር ሰማሁ። ያለም እንዲያም እኮ ገላምጧቸው ነው አሉ። ገላመጣቸውና እንትኖችን ፖሊሶችን እንዳትነካኩኝ ብሎ እንደ ትግልም ሲሞክር የሰፈር ጉብል መሰሉት። የሰፈር ጉብል አረጋቸው እኮ ረተኝት ዞሮ እንደው እግዚአብሔር ይመስገን እንኳን እንትን አለ እንጂ ተንግዲህ ደግሞ እስቲ እንኳን ምላሹን ቀና ያረጋው። እኔ ማጨንቆኝ እኮ እንደው ግራ ሲገባኝ እኮ ነው የመጣ ለካ እንደዚህ አድርጎ ይዞኝ እኔ ደግሞ የመስከረም የያዛን ጊዜ ያስፈራረኝ ባሏ ነው የሚሆን ብዬ እንደዚህ ዞር ስልስ ፖሊስ ልገናኝ ስለው ቀጥል ወደ ቤት ምናምን ከዛ ቢሻው ስለው ቢሻው ዞር ስል ቢሻው እየሮጠ ኋላ ያስገዙት ተባባሉና ሮጠው ያስሌል ተመጣው ነው ግን ደግሞ እነዚያኞች ሰበልሶ ይመጣል አይተም አይሄድ ከዚህ በኋላ አንተ ብላ ለአንተ ነው የምወቅስህ። እንግዲህ ከዚህ በኋላማ እንዲሁ ለፈትነው ብዬ እኮ እየመጣን ተሰጠው ሳንቲም አልቀበል ማለት ዜሮ ምን አረገው ነው ያለ ምን አረገው እንዳታሳየኝ ነው ያለ ሄድና ወራን ተመልከት። ኧረ እንዲሁ ምን አረገው አሁን የኔን ልጅ ጨምረህ ነው እንትን የምትልልኝ አብረህ ነው የምትመክርልኝ። እሱ ቤት አይበላለ ውጭ ነው የሚበላ ምናምን አለ። ውጭ የሚበላ ዳሪ ምግቡን ዳሪ ይዞ ሲወጣ ነው አብየዋል። ምከርልኝ የኔንም ልጅ ምከርልኝ። ይሄስ የዋህ ስለሆነ ተፈታ። የኔ ልጅ ታስገባ ያንን ሱሪውን አስፍቶ እንደው ወፍጮ ቤት እንትን እነሱ እኮ ስራቸውን ነው እየሰሩ ያለው። ከመሪኝ እኔ ሷላ ቢሾው ፊት ሆነ ያኛው ሰውዬው ቦርሳ እኮ ይዟል። ደግሞ እንደዚህ አድርጎ ቦርሳ ይዟል። ያኛው ሰውዬ ተማሪያችን ሆነ። እሺ አላ እኔ መጨረሻ ሳለ የት ገባን መሰለ ፖሊሶች ቤት ገባ። አላ ምንድን ነው ሲላቸው ጣቢያ ነው። አንተ ድግስ ቤት መሰለህ? እኔማ ድግስ ቤት ነው ብሎ ተብሎ ክርስትና ተጠርተህ ወይም ልደት ተጠርተህ ሄድክ? ሳልሰማ ነው እንዴት እያለ ደግሞ እግዚአብሔር ግን አጋጠመኝ ብዬ ስለተ ንገርልኝ። አሁን እሱ ነው እንትን የሚለኝ ደግሞ አሁን የሚያስፈራኝ ተሰማና ነግሯለን። አዎ ይበርቆ የዋህ ስለሆነ ነው ይወጣ። አንተ ብትገባ አይለቁም በልኝ። እስቲ ነግሯለሁ። አዎ ንገረው እና አሁን ወደ ፍርሳችንን ቡናችንን እናፍላ ፈላልግ ይዘው። አንቺ ግን አረፍ ብታይ አይሻልሽ ነው? አሞኝ ለራሴ አያያዝሽ ጥሩ ማለት አሁንስ አሁን ቀልዶኛል። እጅግ ይናረፍ ቤት ደግሞ ስራው ማን ይሰራዋል? ያው ጣቢያ ነው እንዴት ነው ማድረግ አንተ ልጅ እና ሙስናችንን እንብላ እንጂ ሙስናችንን እንብላ እንጂ እንግዲህ መስረቅ ማለት ነው አላልኩም? ምሳችንን ለምጎብኝ ማለት